በቀደመው ሳምንት በመቀለ የነበረው ወታደራዊ ሁኔታን አንስተን ተነጋግረን ነበር። ያ ሁኔታ ያው በተለያየ መንገድ ሲተረጎም ሲተነተን ቆይቷል። በትግራይ ውስጥ ባሉት ሩሊንግ ኢሊት ፋክሽንስ መካከል የተከሰተው ነገር በአሁኑ ወቅት በተለያዩ ቦታዎች በሚፈነዳ ቦምብ ወይ የሆኑ ማህተሞች በመንጠቅ ሰሞኑን ጄስቴስ ያወጣውን መግለጫ ተመልክተናል። የፕሬዝደንቱን ጽህፈት ቤት በወታደራዊ ቡድኖች በመክበብ ሚዲያዎችን በመቆጣጠር ወስተረፈ የተገለጸ ነበረ። ያም እንግዲህ የተለየ የከፋ ጉዳት ሳያስከትል መረጋጋቱ መልካም ቢሆንም የሌላ እጅግ አደገኛ ችግር ስር የሰደደ ችግር ምልክት መሆኑን ግን በተደጋጋሚ አንስተናል እና ያ ችግር የመንግስታዊ መዋቅር የፓርቲ መዋቅር መሰባበር የመንግስታዊ መዋቅር ብቻ ሳይሆን ከዛም አልፎ ተርፎ የመንግስትነት የሴንስ ኦፍ ኦርደር መፍረስ ጭምር የታየበት ነው። የዛ ምልክት የዛ ማሳያ ነው። እነዛ ያንን ያደረጉ ሰዎች በዛው መጠን በትግራይ ውስጥ ማንም ተነስቶ 10 20 30 መቶ የሆነ የፈለገው ለማስደረግ መንቀሳቀስ የመቻልን መጥፎ አርአያነት እያሳዩ እንደሆነ አልገባቸውም። አሁን ካለው ቀውስ ባሻገር የሆነ ዳሜጅ ነው እያስከተሉ ያሉት። ምክንያቱም በመጨረሻው ማለት አንድ ስርዓት የሚቆመው በዜጎች አእምሮ ውስጥ ባለው የስርዓት ፍላጎትና የስርዓት አክብሮት እና ፍርሃት ነው። እንደሚታወቀው የመዋቅር የእዝ ሰንሰለት ወዘተረፈ በዴሞክራሲያዊ ማህበረሰቦችና የፖለቲካ ስርዓቶች ውስጥ ደግሞ በህግና በኢንስቲቱሽን ባለ እምነት በመርህና በእሴት ላይ ባለ እምነት ይሆናል። በሌሎች ቦታዎች ደግሞ ኢንስቲቱሽኑ ይሰራል፣ ይቆጣጠራል፣ ይገርፋል፣ ያስራል፣ ይገላል በሚል ፍርሃት ወይም እንዲያ ማድረግ አለበት በሚል እምነት ወይም እንዲያ ማድረጉ አይቀርም በሚል ስጋት የሚደረግ ነውና ያንን the very essence of order እና institutional governing እያፈረሱት እንደሆነ የገባቸው አልመሰለኝም። ግን እሱን የረዥም ጊዜ ሂደት ለማሰብ ይቅርና ይሄ ድርጊታቸው ቀጥሎ ምን ያስከትላል ስለሚለውም በትክክል የሚያሰሉ አእምሮዎች በስፋት ያሉ አይመስልም። ዛሬ ይህንን ጉዳይ እንድንነጋገረው ምክንያት የሆነን ደግሞ በህወሓት በኩል የተሰጠው ማስጠንቀቂያ ነው። በህወሓት በኩል ባቀረበው ማስጠንቀቂያ የፕሪቶሪያ ስምምነት ኦልሞስት እየፈረሰ እንዳለ ውጊያ ከምንም ጊዜ በላይ እንደተቃረበ ማለትም ስምምነቱ በብዙ መንገዶች እየተጣሰ እንዳለ ቀደም ሲል ባሉ የፕሪቶሪያ ስምምነት አንቀጾች መሰረት መተግበር የነበረባቸው መፈጸም የነበረባቸው ነገሮች ካለመፈጸማቸውም በላይ በአሁኑ ወቅት በአብይ አህመድ አገዛዝ እየተወሰዱ ያሉ እርምጃዎች የስምምነቱን መኖር ሳይሆን የበለጠ አለመኖር የሚያመለክቱ ናቸው። ይሄም ወደ ተጨማሪ ቀውስ ከማምራቱ በፊት እርምጃ መወሰድ አለበት የሚሉ ናቸው። ህወሓት በጠቃቀሳቸው ነገሮች ውስጥ ከተጠቀሱት መካከል አንዱ የትግራይ የመንግስት ሰራተኞች ደሞዝ ክልከላ፣ የባጀት ድጎማ መቆም፣ የኤፈርት ድርጅቶች ባንክ አካውንቶች መታገድ እና ሌሎች የፖለቲካዊና ወታደራዊ በህወሓት በኩል ብልጽግና እየፈጸማቸው ስለመሆኑ የተገለጹ ሳቦታዦች ሁሉ የፕሪቶሪያ ስምምነት መፍረስ አካል ተደርገው ተገልጸዋል። እነዚህ ነገሮች እንደ ሀቆች ሲወሰዱ እውነትነት ያላቸው ናቸው። በነገራችን ላይ ችግሩ ህወሓት በአንጻሩ ራሱ ዋናው ይሄ ሁኔታ እንዲፈጠር ከወደ ውስጥ ለብልጽግና ፋሲሊቴት ያደረገ ኃይል ሆኖ አሁን መግለጫ አውጥቶ እኔ እጅ የለበትም ማለቱ ችግር ሊሆን ካልሆነ በስተቀር በብልጽግና በኩል የተባሉት ነገሮች ተፈጽመዋል። የአብይ ኢንቴንሽን የአብይ ግብ ከመጀመሪያውን ይታወቅ ነበር። ይሄን የሚታወቅ ግብ አብይ ምናልባት ካሰበው በላይ ካሰበው ቀመር ውጪም እንዲሳካለት ምክንያት የሆነው ግን በህወሓትና በሰፋ ባለውም አውድ በትግራይ ልሂቃን መካከል የተፈጠረው ፍልሚያና አለመግባባት፣ የስልጣን ንጥቂያ ወዘተረፈ ነው። በዛም ላይ ወታደሩ እንደ ስታብላይዚንግ ፎርስ ፖለቲካው ብትንትኑ እንዳይወጣ ይረዳል ተብሎ ሲጠበቅ ጭራሽ ወደ አንደኛው ወግኖ ይሄኛውን የህወሓት ፍንካች ነው የማውቀው ብሎ የወሰደው እርምጃ የከፋ ውጤት አምጥቷል። ይህንን የአሁኖቹ ትግራይ የቀሩት ወታደራዊ መሪዎች ሊያምኑት የማይፈልጉት ነገር ነው። አመኑ አላመኑ እውነታው እሱ ነው። ፋክቱ ለነሱ ስሜት ግድ የሌለው መሆኑ ግልጽ ስለሆነ ማለት ነው እና ይህንን አድርገዋል። መግለጫው አሳፋሪ መሆኑን ስላወቁ በተለያየ ጊዜ አይ እኛ ይህንን አስበን አይደለም እንዲህ ለማለት አይደለም ወዘተረፈ ሲሉ ይስተዋላል። ግን ደጋግመን እዚህ ሪዮት ላይ እንዳስጠነቀቅ ነው የዛ ተግባር ውጤት
ትግራይን ለከፋ የድርድር አቅም መዳከም፣ የውስጥ የፖለቲካ መረጋጋት መጥፋት፣ የቀደም ሲል የጠቀስኩት የሴንስ ኦፍ ኦርደር መጥፋት፣ ተስፋ ለማድረግ በዚህም ምክንያት ብዙ ማህበራዊ ወንጀሎችና ቀውሶች መስፋፋት፣ ስደት መብዛት፣ በአጠቃላይ በትግራይ ውስጥ ተስፋ እንዲሳሳ ምናልባትም እንዲጠፋ ካደረጉ ትልልቅ ትራጀክተሪዎች ወይ ነጥብ ቀያሪ ክስተቶች አንዱ ያ ወታደራዊ ባለስልጣናት ከኮር በላይ ነን ብለው የተሰበሰቡ ወታደራዊ ባለስልጣናት የወሰዱት ውሳኔ ነው እና ይሄ በገዛ እጃቸው በገዛ ድምፃቸው የጻፉት ጥቁር ነጥብ ጥቁር ውሳኔ ነው በነገራችን ላይ ነው ወይ ማለት ሊያመልጡት የሚችሉት ነገር አይደለም። ወይስ አሁን ነገሮች ከጊዜ ጊዜ እየተባባሱ ህወሓትም ማስጠንቀቂያ አውጥቶ ጦርነት ሊመጣ የሚችልበት እድል ከፍተኛ ነው። አብይ አህመድ ግዴታውን እየተወጣ አይደለም። ኢንፋክት ተጨማሪ ትንኮሳዎች እየፈጸመ ነው። ነዳጅ እያገደ ነው። ሌሎች ቀደም ሲል በሲጁ ወቅት የተፈጸሙ ጉዳዮች እንደገና ወደ ቦታቸው ለመመለስ ከፕሪቶሪያ ስምምነት በፊት ወደ ነበርንበት ስቴት ቀስ በቀስ እየተመለስን ነው እና ዓለም ጦርነቱ ጠቅልሎ ከመከሰቱና ቀጠናው ከመተራመሱ በፊት ይስማ የሚል ማስጠንቀቂያ ሰጥተዋል። በትንተናችን ደጋግመን እንዳነሳ ነው እና ዛሬም እንደጠቀስ ነው ህወሓት ይህ ችግር አሁን ባለ መልኩ እንዲገለጥ አስተዋጽኦ ካደረጉ ትልልቅ ምክንያቶች አንዱ መሆኑ እንደተጠበቀ ሆኖ ያለው ነገር ግን እንደ ሀቅ ከወሰድ ነው ስህተት የሚባል አይደለም። በእርግጥም የፕሪቶሪያ ስምምነት በጣም እያጣጣረና አለ ለማለትም የሚቸግር ምናልባት በልዩ ልዩ ምክንያቶች ጦርነት እንዲጀመር መጀመር ስላልቻሉ ካልሆነ በስተቀር ስምምነቱ አለ ለማለት የሚቻልበት ሁኔታ የለም አሁን እና አንዱ በዚህ ሳምንት የተከሰተውና ወደ ጦርነት የሚካሄደው ጉዞ የበለጠ ፕሮባብሊ የሆነ እንደሆነ የሚያሳየው ነገር እሱ ነው። በነገራችን ላይ በዓለም አቀፉ መገናኛ ብዙሃንም በዲፕሎማቲክ ሰርክሉም ይሄ ነገር ይበልጥ እየታመነበት ከዚህ በፊት ከነበረውም በበለጠ መልኩ ጦርነት አይቀሬ ስለመሆኑ እየታሰበ መሆኑን እንመለከታለን። ከዚሁ ጋር የሚተሳሰሩ ሌላ ነገር የአብይ አገዛዝና የሻዕቢያ ምልልስ ነው። የአብይን ምላሽ በተመለከተ በኋላ ለብቻው ስለማነሳው እሱን ላቆየውና ሻዕቢያ በዚህ ሳምንት ከሰጣቸው መግለጫዎች አንዱ የአዛዦቼን መሞት ብልጽግና እንደ መልካም አጋጣሚ እየወሰዳቸው ነው የሚል ቅሬታ አቅርቧል። ይህ የተከሰተውም ባዮሎጂ እያጠናቀቀው ይመስላል ሻዕቢያ የሚል አስተያየት ከብልጽግና ሹማምንትና ወታደራዊ ጀነራሎች ወታደራዊ ሹማምንት እየተሰማ ያለ መሆኑ ነው። ሻዕቢያ ይሄንን ብሏል። የብልጽግና የጦርነት ሬቶሪክም ትንሽ ረገብ ብሎ ከነበረበት ያ በወቅቱ የገለጽንላችሁ የ40 ሚሊዮን ጥይትና የበርካታ መሳሪያዎች ጉድለት አሳይቷል ኢንቨንተሪያቸው የሚለው ግምገማቸው አሁን እየተሟላ ያለ ይመስላል። መሳሪያ እያስገቡ እንደነበር ጠቅሰናል። በአብይ በኩል አይደለም ያ መሳሪያ ገብቶ ያለቀላቸው ይመስላል። እንግዲህ እንነጋገር ከእንደራደር እየወጡ አሁን እንደገና ወደ ነበሩበት የጦርነት ፖስቸር በፕሮፓጋንዳ ደረጃ ነው እያልኩ ያለሁት የጦርነት ፖስቸር እየተመለሱ ያለ ይመስላል። ሌላው እንግዲህ በዚህ ሳምንት መታየት ያለበት እና ከዚህ ከሻዕቢያ ጋር የሚገናኘው የቻይና በኤርትራ ጉብኝት ማድረግ ነው። ተመሳሳዩን ጉብኝት በኢትዮጵያ ስለማድረጓ ያወቅኩት ነገር የለም፣ ግን በኤርትራ በኩል እየተደረገ ያለው እንቅስቃሴ ከግብፅ ጋር ከሳውዲ አረቢያ ጋር እና ከሌሎች ኃይላት ጋር ያለትን ግንኙነት ለማጥበቅ እየሞከረች ነው። ይህም ጦርነቱ ከተነሳ ምን ያክል ቀጠናዊ የመሆን እድል እንዳለው የሚያሳይ ነው። ሻዕቢያ ሰርቫይቫል ኢንስቲንክቱ በጣም ብርቱ ነው ብያለሁ ከዚህ ቀደም እና አሁንም ያንን እያደረገ ያለ ይመስላል። ኢሳያስ አፈወርቂ ይሄንን ዝግጅት በምናቀርብበት ወቅትም ሳውዲ አረቢያ ነው ያለው። በትላንትናው ዕለት ወይም ከዛ በፊት ባለው ቀን ወደ ሳውዲ አረቢያ ሄዶ ለ4 ቀናት የሚቆይ ጉብኝት እንደሚያደርግ የሄደውን በተላከለት አውሮፕላን መሆኑ ተዘግቧል። ብዙ እንቅስቃሴ አለ። ሁሉም ግን ወደ ጦርነት የሚያመራ ነው ማለት ይቻላል። ከዚህ ከአገር ውስጥ ጉዳዮች ጋር በተገናኘ የአማራ ክልል ወታደራዊ ሁኔታ እንደ አዲስ አገር ሽቷል። አብይ አህመድ ወደ ትልቁ ጦርነት ከመሄዴ በፊት በአማራ ክልል ያሉብኝን ስጋቶች ላስወግድ ያለ ይመስላል። በፋኖ ላይ ሌላ አዲስ ጥቃት ጀምሯል። አቶ ዘመነ ካሴም በአብይ አህመድ ሰራዊት ተወረናል፣ ግን እየመከትን ነው፣ ሰራዊቱ ከመሸነፍ ውጭ ምንም ምርጫ የለውም የሚል መግለጫ ማውጣቱን ተመልክተናል።
በፋኖ አደረጃጀት በኩልም ለአማራ ክልል የጸጥታ ኃይሎች የተሰጠ መልእክት አለ። ማስጠንቀቂያም የጊዜ ገደብም ነው። ህዝባችሁን ከመውጋት ህዝባችሁን ለማትረፍ ከተነሳው ኃይል ጋር ከመዋጋት በዚህ የጊዜ ክልል መሳሪያችሁን ይዛችሁ ከቀረባችሁ ካሳ እንደምታገኙና ወደ መረጣችሁበት እንድትሄዱ እንደሚደረግ እንገልጣለን የሚል ነው። አሁን ውጊያ አለ። በውጊያ በፋኖ በኩል እየተሰጠ ያለ ምላሽ አለ። በተጨማሪ ደግሞ አዳዲስ ወታደራዊ ስምሪቶች አሉ። ከዛም በላይ ወንጀሎች በጣም በከፋ ደረጃ ተባብሰዋል። ባለፉት 2 ዓመታት በአማራ ክልል በአብይ አህመድ አገዛዝ ጦር ሁሉን አይነት ወንጀል እየተፈጸመ ነው። የመድፈር፣ የመግደል፣ የመሰወር፣ የማፈናቀል፣ ማሳ የማቃጠል፣ በድሮን ክሊኒኮች፣ ጤና ጣቢያዎች፣ ሆስፒታሎች የማውደም፣ አምቡላንሶች የመምታት ወዘተረፈ በወር ደግሞ ከሆነ ሶሻል ጋዘሪንግ ወይ ከማህበራዊ ስብስብ ክስተት ወይ ትዕይንት የሚመለሱ ሰዎችን የ16 ፕሮባብሊ የክርስትና ተነስቶ የሚመለስ ህፃን ሳይቀር የ40 ቀን እድሜ ያለው ህፃን ሳይቀር የድሮን ኢላማ ተደርጎ መገደሉን እናውቃለን። እና አሁን ይሄ ወንጀል ተጧጡፎና ተባብሶ መቀጠሉን እንመለከታለን። ይሄም እንግዲህ በብዙ ሲነሳ የቆየ ነው። በሪፖርቶች አንዱ እንደውም ቀጥለው ወደምናነሳበት ነገር የሚወስደን የሂውመን ራይትስ ኦብዘርቫቶሪ ተቋም በኢትዮጵያ ውስጥ እየተፈጸሙ ስላሉ ሰብአዊ መብቶች ተናግሯል። በዚህ ሳምንት ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ውስጥ የሆነ ኃላፊነት እንዳገኘችም ተዘግቦ ነበር። ዶቼ ቬለ ላይ ነበር ያየሁት። ግን ይሄ ትርጉም የሌለው ነው። ሳውዲ አረቢያም አባል ሆናበት የምታውቅ ካውንስል ነው እንደምታውቁትና ዋናው ነገር መሬት ላይ ያለው ሁኔታ በሰብአዊ መብት ረገድ በጣም እየከፋ መሄዱን ለዚህም ወታደራዊ ምክንያት ያለው መሆኑን ከስርዓታዊ በተጨማሪ ማለት ነው። ስርዓቱ ወንጀል ሳይፈጽም ህዝብ ሳያፋልምና ሳይጨፈጭፍ የኖረበት እለት ባይኖርም አሁን ደግሞ በዛ አካባቢ የገጠመውን ሬዚስተንስ የገጠመውን ተቃውሞ የገጠመውን ፍልሚያ ለማቆምና ለመቆጣጠር ሌላ አዲስ የዘመቻ ዙር ጀምሯል። በዘመቻ በሚጀምርበት ወቅትም ለወታደሮቹ የትኛውንም ወንጀል ለመፈጸም እንዲችሉ ላይሰንስ የሰጣቸው ይመስላል እና በቅርቡ በቢቢሲ የወጣው ዘገባም የሚናገረው ያንን ነው። በሌሎች መገናኛ ብዙሃን የተዘገበውም የሚያሳየው ያንን ነው። አሁን ደግሞ በዚህ ሂውመን ራይትስ ኦብዘርቫቶሪ ተቋም የወጣው ሪፖርት ያንን የሚያሳይ ነው። ኦፍኮርስ በጠቅላላ በሀገሪቱ ያለውን ሁኔታ የሚመለከት ነው። ሰው እንደታሰበው የብልጽግናና የልማት ተረካ አይደለም። አብይ አህመድ በተደጋጋሚ ንግግሩን ለማድረግ በወጣ ቁጥር ጉሮሮ እስኪነቃ እመኑኝ እያለ እንደሚጮኸው ሳይሆን ሪያሊቲው የበለጠ እየተናገረ የበለጠ እየጮኸ በአሁኑ ወቅት በኢትዮጵያ የውስጥም ሆነ የውጭ ጉዳይ ዋናው ጭብጥ ጦርነት፣ ግድያ፣ መፈናቀል፣ ስደት ሆኖ ቀጥሏል። ብልጽግና የፈለገውን ቢያደርግ ይህንን ትርክት መቀየር አይችልም። ምክንያቱም መሬት ላይ ያንን የሚደግፍ አንዳችም ነገር የለምና። ወደ አዲስ አበባ እና ወደ ሌሎች በጠቅላላ የሀገሪቱ ሁኔታዎች ወደ ኢኮኖሚው ጉዳይ ስንመለስ በዚህ ሳምንት ከፍ ያለ የነዳጅ ጭማሪ መካሄዱ በኢትዮጵያ ውስጥ ያለውን የኑሮ ውድነት የበለጠ ጨምሮታል። እነዚህ እንግዲህ ተመልከቱ፣ በቃ ፊት ለፊት ያሉ ኢግኖር ሊደረጉ የማይችሉ ዜናዎች ናቸው። ያውም እኛ በየዕለቱ በሚከሰቱ ጉዳዮች ላይ አስተያየት የመስጠት ልማድ የለንም። በተመረጡ መዋቅራዊና ስርዓታዊ ፋይዳ ባላቸው ጉዳዮች ላይ ለመናገር ነው የምንሞክረው፣ ወይ ስርዓቱ ከመሰረቱ ምንነቱ የሚገለጥባቸው ካልሆነ በስተቀር ብዙ አስተያየት ያልሰጠንባቸው ዝርዝር ጉዳዮች ያልፋሉ። በየዕለቱ ዕለታዊ ፕሮግራም እየሰራን ስለ አይደለም ማለት ነው። ግን ያም ሆኖ በየትኛውም ጊዜ መታችሁ አብይ አህመድ ስልጣን ላይ እስካለ ድረስ በየትኛውም ጊዜ መታችሁ ጋዜጣውን ብትገልጡ፣ መጽሔቱን ብታገላብጡ፣ ኢንተርኔቱን ብታስዙ፣ መገናኛ ብዙሃኑን ብታዩ፣ ዓለም አቀፍ ሚዲያ ብታነቡ፣ የዲፕሎማቶች የውስጥም ሆነ የአደባባይም ሆነ የውስጥ ምንጮችን ብታዩ የሚነገረው ጦርነት፣ ግድያ፣ ወንጀል፣ መፈናቀል፣ ረሃብ፣ ድህነት፣ ኑሮ ውድነት፣ የኢኮኖሚ መዳሸቅ ወዘተረፈ ነው። ሌላ በጎ የሚባል እመርታ በጎ የሚባል ዜና የለም። ይሄ አብይ አህመድ እንደሚያወራው በየጊዜው ሰዎች ሊያዩ ስላልፈለጉ በፕሌኑ ውስጥ ስለሆኑ ወዘተረፈ ሳይሆን በእርግጥ መሬቱ ላይ ያለው እውነታ ሃርድ ፋክት፣ ደረቅ እውነታ፣ ደረቅ ሀቅ ይሄ ስለሆነ ነው። የአብይ አህመድ የእጅ ስራ ውጤት ረሃብ፣ ግድያ፣ ጦርነት፣ ስደት፣ ኑሮ ውድነት፣ የኢኮኖሚ መዳሸቅ፣ የበለጠ መድሄት፣ የበለጠ ሰላም ማጣት፣ የእርስ በርስ ጦርነት በመሆኑ ምክንያት ነው። ሰው አገዛዙ አሁን ይሄ ሁሉ ሆኖም
እያቀደ ያለው ስለሌላ ጦርነት ነው። ከዚህ ውጪ ኦክሲጅኑን የሚያገኝበትና የሚቀጥልበት መንገድ የለም። በጦርነት ኦክሲጅኑን በዜጎች ደም ደግሞ ነዳጁን ያገኛል ስርዓቱ እና ያንን እንደዛ ነው የሚያምነው። አትሊስት ግን ይሄ እጅግ በጣም ውድ የሆነ የማስተዳደር መንገድ ስለሆነ ሰርቫይቭ የሚያደርግ አይደለም፣ ለረጅም ጊዜ የማይቀጥልም፣ ሰስቴነብልም አይደለም እና ይሄ ወደ አብይ አህመድ የዚህ ዓመት የብሔር ብሔረሰቦች ንግግር ይወስደናል። ብዙ ነገሮች ቀባጥሯል። ግን አንድ እኔ በጣም አሳሳቢ ነው ብዬ የማስበውን ነገር አንስቼ የተወሰኑ ሀሳቦች ልሰጥበት ወዳለሁና ሆሳዕና ላይ በተደረገው የብሔር ብሔረሰቦች በዓል ላይ አብይ አህመድ እነዚህን አጋጣሚዎች ተጠቅሞ ነው መልዕክቶቹን የሚያስተላልፈው። እንደምታውቁት መደበኛ ጋዜጣዊ መግለጫ አይሰጥም። እንኳንም አልሰጠ ቢሰጥም የተለየ ነገር ይገኝበታል ብዬ አላምንም። እሱም የማይሰጥባቸው ምክንያቶች ግን ያው ለሀገር ውስጥ ጋዜጠኞች ጥያቄ ከጋዜጠኞች እየወሰደ ጥያቄዎች መመለስ አደጋ አለው። አንዳንድ ያልተጠበቁ ጥያቄዎች ይመጣሉ። ለውጭ መገናኛ ብዙሃን ደግሞ በሰጠባቸው ጊዜዎች ሁሉ ፌል አድርጓል፣ አጋልጧል ራሱን ለፋይናንሽል ታይምስ፣ ለኒውዮርከር፣ ለሌሎችም በሰጣቸው ቃለ ምልልሶች በጣም 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 ራሱን አጋልጧል እና አላተረፈባቸውም በነዛ ቃለ ምልልሶች። ስለዚህ ቃለ ምልልሶቹን ሲሸሻቸው ቆይቷል። ያው በሀገር ውስጥ በሱ ቁጥጥር ስር ባሉ በሱ ቁጥጥር ስር መሆናቸው ብቻ ሳይሆን ከእሱ በጥቅሻ ሊያጠፋቸው በሚችል የኢትዮጵያ አካባቢ የሚገኙ ሚዲያዎች የሰጧቸው ቃለ ምልልሶች አሉ። አንዳንዶቹ ግድ ስለሌላቸው፣ አንዳንዶቹ እያወቁም ጠንከር ያሉ ጥያቄዎችን መጠየቅ የከፋ አደጋ እንደሚያስከትል አውቀው ገርገሩን ብቻ የጠየቁ ጋዜጠኞች አሉ እና ያንን ብቻ ነው የሚያደርገው። ይህንን ሁሉ ያነሳሁት ለምንድን ነው? በዚህኛው የብሔር ብሔረሰቦች በዓል ንግግር ልክ እንደ ሌሎች አጋጣሚዎች ሁሉ እነዚህን አጋጣሚዎች ተጠቅሞ ነው መልእክት የሚያስተላልፈው። ይሄ ብዙ ጊዜ ኢትዮጵያ እያንሰራራች ነው፣ ኢትዮጵያ እየበለጸገች ነው፣ እየገሰገሰች ነው የሚለውን ዝባዝን ኬንቶ ለዛሬ በቃ ብዙ ጊዜ ተናግረንበታል። ዛሬ የምንጨምረው አዲስ ነገር የለም። ግን ሁለት ነገር ላንሳ። አንድ የኮሎኔል በዛብህን ነገር አንስቷል። የኮሎኔል በዛብህን ነገር ያነሳው በቦታው ምክንያት ነው ብዬ አላምንም። የኮሎኔል በዛብህ ልጆች ሲል ወደ ሻዕቢያ የተቀሰተ መልእክት ነው እየላክ ያለው። ግልጽ ነው ይሄ። ይሄንንም ቀደም ሲል እንዳልኩት ሽማግሌ ከመላክ መልእክተኛ ከመላክ በተለያየ መልኩ ሻዕቢያን ለማዘናጋት ከሚደረግ ሙከራ በሰሜኑ የኢትዮጵያ ክፍል የአማራን የትግራይንና የኤርትራን ክፍል ወደሚያካልል አጠቃላይ ጦርነት ለመሸጋገር ያለውን እቅድ የሚናገር ነው። ቀደም ሲል እንዳልነው ይጠብቃቸው የነበሩት ከዩኤኢ እንዲጫኑለት የጠብቁ የነበሩት ጦር መሳሪያዎች ገብተዋል። በሱም አስተያየት የሚፈልጋቸውን ድሮኖች መጠንና ተተኳሽ አግኝቷል። ስለዚህ ኤኒ ሚኒት ውሳኔ ሊወስን የሚችልበት ጥሩ ሰበብ እስካገኘ ድረስ ውሳኔ ሊወስንበት የሚችልበት እድል አለ። ተግባራቱም የሚያሳዩት እሱን ነው። ከጦርነቱ ጋር ሳይተሳሰር ቀደም ሲል በጀት የማቆም እርምጃውም የዛ አካል ነው ብዬ ነው ማስበው። የኤፈርት አካውንቶች መዘጋትም የዛው አካል ነው ብዬ ነው ማስበው። በሌሎች መንገዶች የሚካሄዱትንም ትንኮሳዎች ከተመለከትን ያንን የሚያሳዩ ናቸው ብዬ አስባለሁ። ስለዚህ አጠቃላይ ወደ ሰሜኑ የተቀሰተ የጦርነት መልእክት ልኳል እና የኮሎኔል በዛብህ ልጆች እንንበረከክም ወዘተረፈ ብሏል። ግን ኢሳያስን ጠይቆት ነበር ወይ? ከእሱ ጋር አሜን በፍቅር እፍ ባሉበት ጊዜ ጠይቆት ነበር ወይ የሚለው አንድ መጠየቅ ያለበት ጥያቄ ነው ብዬ አስባለሁ። ዋናው ነጥብ ግን ይሄ አይደለም። እዛ ላይ ብዙ ሰው ሲያነሳው የነበረ እና አነጋግሮ የነበረ ነገር ጠላቶቻችን እንደ ፀጉር ቅማል እናራግፋቸዋለን ማለቱ ነው እና አሁን እዚህ ላይ ይህንን ጉዳይ በእውነት ማንሳት ይገባል አይገባም የሚል ውይይት ከራሴ ጋር ማድረግ ነበረብኝ። ምክንያቱም በተደጋጋሚ ያነሳነው ነገር አብይ አንድ ማድረግ የቻለው ነገር ውይይትንና የውይይት ጭብጥን ማርከስ ነው አይደል?
አሁን እሱ ይሄንን ነገር ተናገረ ብሎ ይሄን ነገር ማንሳት ይገባል ወይስ አይገባም የሚል ሐሳብ እንደ ዜና ዘገባ ብቻ ሳይሆን እንደ አናሊሲስ ይሄንን ጉዳይ ማድረግ ይገባል የሚለው ነገር ለእኔ ብቻ ለሆኑ ጊዜያት የማስብበት ነገር ነበር። አሁን ያው እንደ ጸጉር ተባይ እንደ ጸጉር ቅማል እንረግፋቸዋለን ጠላቶቻችንን ሲል መነጋገሩ አስፈላጊ ነው ብዬ እንዳምን ያደረገኝ መጨረሻ ላይ የማነሳው ነጥብ ነው። 3 መሰረታዊ የሚባሉ ጉዳዮች እዚህ ላይ መነሳት ይችላሉ ብዬ አስባለሁ። አንድ ይሄ ሰውዬ ምን ያህል ንግግርን ዲስኮርስ እንዴት እንዳረከሰ በተደጋጋሚ ተናግረናል። እሱን ያሳያል ይሄ ስለ ተባይ እንድንነጋገር ማድረጉ ማለት ነው። ግን አሁን ስለ ተባይ አይደለም እየተነጋገርን ያለነው፣ ስለ ኢንፈረንሱ ነው። ምንድን ነው ይሄንን ሲል አብይ አህመድ እያለ ያለው ምን ማለቱ ነው? ምንድነው የሚነግረን ይሄ የሚለውን ነው ልናይ የፈለግነው። ግን ዞሮ ምን ያህል ዲስኮርስን እንዳዋረደው ግን ግልጽ ነው። በየጊዜው መጠቀስ ያለበት ነገር ነው። ለምን ዲስኮርስ ከዚህ የተሻለ መሆን ስላለበት፣ ውይይት፣ ንግግር ከዚህ በተሻለ ጭብጥ፣ ከዚህ በተሻለ ሰብስታንስ መደረግን ማስታወስ ስለሚያስፈልግ ኧረ ወርደናል ማለት ለከፍታ ለመሞከር የተወሰነ እድል ይሰጣልና። ግን ይህንን የጸጉር ቅማል ሬፈረንስ አብይ አህመድ ሲጠቅስ ሳያውቀው አድሚት ያደረገው ነገር አለ። አንዱ አገዛዙ በጣም መቆሸሹን ነው፣ መብከቱን ነው። በነገራችን ላይ ንጽህና ብሎ ነገር እንደሌለው፣ በወንጀል እንደተጨማለቀ፣ እንደሸተተ፣ እንደቆሸሸ ነው ያመነው። ይሄ ታዲያ በግል አብይ አህመድ ካለበት ስር የሰደደ ሽንቁር በተጨማሪ ማለት ነው። አብይ አህመድ ስልጣን ሲይዝ ኦር በፓርቲው ሲገባ አልበለው ምናልባት የጸጉሩን ቅማል የጸጉሩን ተባይ ያራግፎ ይሆናል። ያላራገፈው የጭንቅላት ተባይ ግን አለ አብሮት የሚኖር ያ አጥንቱ ድረስ የዘለቀ ስር የሰደደ በቢሊዮን ዶላር ቢኖረው እንኳን ሊደፍነው የማይችለው የነፍሱ ውስጥ የድህነት ሽንቁር አለ። አብይ አህመድ በነፍሱ ድሃ ነው፣ በህሊናው ድሃ ነው፣ በአስተሳሰቡ ድሃ ነው፣ በምግባሩ ድሃ ነው፣ በርዕዩ ድሃ ነው። ምናልባት እንደውም ድሃ ጠል የሆነው ራሱን ስለሚያስታውሰው ሊሆን ይችላል። ድህነትን አሸንፎ ድሆችን ከድህነት ወለል እንደ ማውጣት ከፍ እንደማድረግ አብይ አህመድ የሚጠላው ድሃን ነው። ፕሮባብሊ ድሆችን የሚጠላው የራሱን የውስጥ ማንነት ስለሚያስታውሰው ሊሆን ይችላል ብዬ አምናለሁ። እነዛ ድሆች ከፍ ማለት ነው የሚገባቸው፣ የተሻለ ህይወት ነው የሚገባቸው፣ ሰላም ነው የሚገባቸው፣ ጥሩ ከተማ፣ ጥሩ የገጠር አካባቢ፣ ጥሩ ህይወት፣ ጥሩ ገቢ ነው የሚገባቸው። አብይ አህመድ የአገሪቱን ሪሶርስ ድህነትን በሚቀርፍበት ቦታ ላይ ሳይሆን ድሆችን ከዙሪያው ዞር በሚያደርግበት ቦታ ላይ የሚያጠፋበት ምክንያት አንዱ ያ ሊሆን ይችላል። የራሱ የአብይ አህመድ የነፍስ ድህነቱን፣ የምግባር ድህነቱን፣ የአእምሮ ድህነቱን፣ የአስተሳሰብ ድህነቱን፣ የህሊና ድህነቱን ከመንገር በተጨማሪ በአጠቃላይ ስርዓታዊና መዋቅራዊ ጉዳዮች ላይ እናተኩር ብንል ምን ይነግረናል የሚለውን ነው ማንሳት ፈለኩት። አንዱ አብይ አህመድ ጠላቶቻችንን እንደ ጸጉር ቅማል እናራግፋለን ሲል ስርዓቱ ምን ያህል መብከቱን እያመነ ነው። አንድ ሁለተኛ ሳያውቀውም ቢሆን አድሚት ያደረገው ጠላቶቹ ስፍር ቁጥር እንደሌላቸው ነው። አንድ ብዙዎቹ አብይ አህመድ የፈጠራቸው ጠላቶች የአብይ አህመድ ጠላቶች ራሱ የፈጠራቸው ናቸው። ግማሾቹን መወዳጀት ሳያስፈልግ ተወዳጅቷቸው ለሆነ ዓላማ ከተወዳጃቸው በኋላ በልዩ ልዩ ምክንያት የተጣላቸው ናቸው። ሌሎቹን ደግሞ በጥንቃቄ ይዟቸው ጠላት መሆን ሳያስፈልጋቸው በራሱ ድድብናና ድንቁርና ምክንያት ወደ ጠላትነት የቀየራቸው ናቸው። ሌሎቹ ደግሞ ያው በትክክል ጠላትም ሆነው ቆይተው በዲፕሎማሲና በጥሩ የውስጥ የፖለቲካና ኢኮኖሚ አቅም ሊገዳደራቸው ሲችል በገዛ ራሱ ስህተት ወደ ራሱ የጠራቸው ናቸው። ሳያስፈልግ የተወዳጃቸው ኤርትራን ነው። በአገር ውስጥ በጥንቃቄ ይዟቸው ስርዓታዊና መዋቅራዊ ሽግግር እንዲኖር አድርጎ እንዳይፈጠሩ ሊያደርግ የሚችላቸው የነበሩ ኃይሎች በአገር ውስጥ ያሉ የህልውና ተፋላሚዎች ናቸው። ትግራይ፣ አማራ፣ ኦሮሚያ ያሉ የቀደሙ ጠላቶች ደግሞ ያው ኦልሬዲ የግብጽ የኢንትረስት ብየና ይታወቃል። ኢትዮጵያን በተመለከተ ያላት ፖሊሲ ግልጽ ነው። ግን
በዚህ ልክ ለኢትዮጵያ ድንበር የቀረበችበት ወደ ኢትዮጵያ መተኮስ በሚያስችላት የመሬት አክሰስ የነበራት ጊዜ አልነበርም። አሁን ብትፈልግ በሱዳን፣ ብትፈልግ በጅቡቲ፣ ብትፈልግ በሶማሊያ በኩል ወደ ኢትዮጵያ ልትቀርብ የምትችልበትን እድል አብይ አህመድ ሰጥቷታል። ተግቶ ለግብፅ ጥቅም ሰርቷል። ጠላት ሲፈጥር ነው የሚውለው እና በዚህ የፀጉር ቀማል ሬፈረንስ ላይም የፀጉር ተባይ ሬፈረንስ ላይ የተቀበለው አንድ ነገር እሱን ነው። ስፍር ቁጥር እንደሌላቸው ጠላቶቹ ነው። ግን ዛሬ ይህን ጉዳይ እንድናነሳው ምክንያት የሆነን በእኔ በኩል ጄኖሳይዳል ኔቸር ኦፍ ስፒች ነው። ስለ ውስጥና ውጭ ጠላቶቹ ሲናገር በዚህ ይታወቃል። አብይ አህመድ ጠላቶቹን ዲሂዩማናይዝ በማድረግ ለወታደሮቹ ይህንን እያላቸው ተመልከቱ። ስርዓቱ የወንጀል ስርዓት ነው የምንልበት አንዱ ምክንያት አብይ አህመድ ይህንን እያላቸው ይህንን የሰሙ ወታደሮች ስለሚገሉት ዜጋ ምን እንዲሉ ኤክስፔክት ታደርጋለህ? ኦልሬዲ ስዕል ሰጥቷቸዋል አብይ አህመድ። ጠላት የተባለው ሁሉ እንደ ፀጉር ተባይ ነው ማለት ቀጥ አድርጎ መግደል፣ በሆነ በኬሚካል ማጥፋት፣ በጅምላ መፍጀት ተቀባይነት ያለው ድርጊት ነው ብሎ ላይሰንስ እየሰጠ ነው። በአንድ በኩል ለደፋሪና ገዳይ ወታደሮቹ የመግደል፣ የመፍጀት፣ የማፈናቀል ላይሰንስ እየሰጠ ነው። ሁለተኛ ጠላት ተብሎ የቀረቡትን ዜጎችም ሆኑ ጎረቤቶች ዲሂዩማናይዝ እያደረገ ነው። ይሄ ነው አይ ቲንክ ሊያሳስብ የሚገባው በእኔ አስተያየት። ጄኖሳይዳል ነው ይህ ንግግር። ጠላቶች ተብሎ የተፈረጁት ሰዎች አብዛኛዎቹ ከአብይ አህመድ እኩል ወይም በላይ በሀገራቸው ጉዳይ ላይ ስቴክ ሊኖራቸው የሚገባ ድርሻ ሊኖራቸው የሚገባ ሰዎች ናቸው። ለደፋሪ ወታደሩ ግን ይህንን መልእክት እያስተላለፈ ተባይ ናቸው ካለ በኋላ ልክ ከዚህ በፊት አረም ናቸው ብሎ የተከሰተውን እናውቃለን። ጅብ ናቸው ብሎ የተከሰተውን እናውቃለን። ቶን ሴት ታደርጋለህ። ያኔ የጠቅላላ የህዝቡን ቶን ሴት በሚያደርግበት ተቀባይነት ቦታ ላይ ነበር። አሁን ደግሞ ወታደሮቹ እንዳሻቸው ቢገድሉ ያጠፉት ተባይ ነው፣ ሰው አይደለም፣ ህዝብ አይደለም፣ ዜጋ አይደለም የሚል መልእክት ነው ያስተላለፈው። ለዚህ ነው አደገኛ የሚሆነው። ማለት ልብ መባል ያለበት መዘለል የማይገባው ጀስት እንደንትን ይገባኛል። በጣም ከባድና አንደበት የሚያቆሽሽ ነገር እንደሆነ ግን ያው በስርዓትና በፈርጅ ተነስቶ እንዲህ ዲስከስ መደረግ ያለበት ነገር ነው። ጄኖሳይዳል ኔቸሩ ነው እዚህ ላይ ዛሬ እንድንነጋገርበት ምክንያት የሆነኝ እኔ የሚታወቅ ነው። በተለያዩ ኬመር ሩዥ ካምቦዲያ ላይ ዜጎችን ከመግደሉ በፊት ያደረገው ያን ነው። ሩዋንዳ ላይ የሁቱ ሚሊሻ ቱትሲዎችና ለዘብተኛ ሁቱዎችን ከመግደሉ በፊት ያደረገው ይህንን ነው። ይሄ የሚታወቅ የጄኖሳይድ አካሄድ ነው። ማለት ሰው እየገደልን ነው ላለ ማለት ያንን ሰው ዲሂዩማናይዝ ማድረግ፣ ሰውነቱን መግፈፍ፣ ያንን ህብረተሰብ ሰውነቱን መግፈፍ። አብይ ደግሞ በዚህ በጣም ይታወቃል። ህዝብን በጅምላ በመፍጀት እንደሚያምን ይታወቃል። እና ይሄ ጄኖሳይዳል ኔቸር እንደው ኔቸር ያለው ንግግር ዝም ብሎ ሳይነሳ መታለፍ የለበትም። ከዛ ፖለቲካዊ አንድምታውስ ምንድን ነው ካልን እኔ እዚህ ውስጥ የማየው ማሸነፍን አይደለም። በነገራችን ላይ ማሸነፍን አይደለም፣ አብሶሉትሊ ተስፋ መቁረጥን ነው የምንመለከተው። እንግዲህ በሰባት ዓመት ንግግሩ ሁሉ እናጠፋቸዋለን፣ እናራግፋቸዋለን፣ ፈተና እናሸንፋለን፣ እንዲህ እናደርጋለን ሲል ነው ያመጣው። ነገር ግን ሁኔታዎች እየቀለሉት አይደለም የመጡት። አብይ አህመድ ስልጣን ላይ ከወጣ ወዲህ ነገር እየተሻለ አይደለም የመጣው፣ እያሸነፈ አይደለም የመጣው፣ የተሻለ እያደረገ አይደለም የመጣው፣ የግዛት ቁጥጥሩ እየሰፋ አይደለም የመጣው፣ ስቴት ስትራክቸሩ እየጠነከረ አይደለም የመጣው፣ ዲፕሎማሲው እየጎለበተ አይደለም የመጣው።
የስቴቱ ካዝና እየዳበረ አይደለም የመጣው። የውጭ ምንዛሪ አቅሙ እየዳበረ አይደለም የመጣው። ሰላም እየሰፈነ አይደለም የመጣው። የመንግስት ስራ እየተሻሻለ አይደለም የመጣው። ኢኮኖሚው እያደገ ወይም የኑሮ ውድነቱ እየተረጋጋ አይደለም የመጣው። ኦል ዳት ፓራሜትርስ አንድ መንግስት ፋንክሽን እያደረገ እንዳለ፣ አንድ ኢኮኖሚ ጥሩ እየሰራ እንዳለ፣ አንድ ሀገር ደህና መሆን አለመሆኑን የምናውቅባቸው ፓራሜትሮች ሁሉ ቀይ ነው የሚያበሩት አይደል? የአደጋ ምልክት ናቸው። ስለዚህ እያሸነፈ አይደለም ማለት እየተሸነፈ ነው ማለት ግልጽ ነው። ይሄ መናገርም አያስፈልገው። እሱም እናሸንፋለን እያለ መሸነፉም እንደቀጠለ ነው። በስልጣን ላይ ኦልሞስት 8 ዓመት ቆይቶ አሁንም ጠላቶቼ እንደ ፀጉር ተባይ ያክል የበዙ ናቸው እያለ ነው። ከጄኖሳይደል ባህሪው ከንግግሩ ጄኖሳይዳል መገለጫ በተጨማሪ ስርዓቱ እጅግ ተስፋ መቁረጡንም ነው የምንመለከተው። ምክንያቱም ቅድም በዘረዘርኳቸው ማሳያዎች እየተሻለ ስላልሄደ ማለት ነው። በአንድም በኩል ልብን ልንለው የሚገባ ዘረፈጅ የሆነ ንግግር ነው። በሌላ በኩል ደግሞ የስርዓቱን ተስፋ መቁረጥ የሚያመለክት መሬት ላይ ያለውን ሁኔታ እየተቆጣጠረው እንዳይደለ፣ ነገሮች በሚፈልጋቸው መንገዶች እየሄዱ እንዳይደለ የሚያሳይ ንግግር ነው። በአንድ በኩል በግል ያለበትን ነፍሱ ድረስ የዘለቀ ነፍሱን ጭምር የሸነቆረ ድህነቱን አሳይቷል። ሁለተኛ የስርዓቱን መቆሸሽ፣ የስርዓቱን መበስበስና መብከት አሳይቷል በዛ ምሳሌው። ሶስተኛ የጠላቶቹን ስፍር ቁጥር የሌላቸው መሆን አምኗል። አንድ ስልጣን ላይ ከቆየ ከዚህ ጊዜ ሁሉ በኋላ ጠላቶቹን እየጨመራቸው እንጂ እየቀነሳቸው እንዳልሄደ፣ ችግሮቹን እየጨመራቸው እንጂ እየቀነሳቸው እንዳልሄደ፣ መከራው እንደበዛ፣ ድህነቱ እንደጠለቀ፣ ሰላም ማጣቱ እንደተስፋፋ፣ ጦርነት እንደበረታ፣ ስደት እንደጨመረ ነው የምንመለከተው አይደል? እና ይሄ ንግግር የአብይ የግል የውስጥ ነፍሱ መድሄት ምስል ነው። የዘረፈጅ ኢንስቲንክቱ ተጨማሪ ማረጋገጫ ነው። የስርዓቱ መቆሸሽ ማሳያ ነው። የስርዓቱ ጠላቶች መበርከታቸው ማሳያ ነው። እናሱም የከፋ ተስፋ መቁረጥ ውስጥ እንዳለና አጥፍቶ የመጥፋት ፍላጎትና ስቴት ውስጥ እንዳለ የሚናገር ነገር ነው ባይ ነኝ። እና ልብ ማለት ያስፈልጋል። እነዚህ ሬፈረንሶች መመዝገብ አለባቸው። አብይ ይሄን እንዳለ ዓለም አቀፉ ህብረተሰብ እንዲያውቅ መደረግ አለበት። ከዛ በኋላ የሚያከናውናቸው ነገሮች በዛ ሞደስ ኦፐረንዳ መሰረት መሆኑ የዓለም አቀፍ ህብረተሰብ እንዲያውቁ ያስፈልጋል። መዘገብ ነበረበት። እኔ አዲስ ስታንዳርድ ዘግቦ ተመልክቻለሁ በእንግሊዝኛ። ግን ይሄ በጣም በሌሎች ሁሉ ሊነሳ የሚገባ ነገር ነው። ከዛ በፊት በአልጀዚራው የመህዲ ሐሰን ቃለ ምልልስ ላይ የተነሳው የአብይ የዘረፈጅ ስርዓት መሪነት የበለጠ ማስረጃ እንደተገኘበት የሚያሳይ ነገር ነው እና ይሄ በዓለም አቀፍ መገናኛ ብዙሃን እንዲዘገብ፣ በሰብአዊ መብት ተቋማት እንዲወገዝ፣ በመንግስታት እንዲኮነን መደረግ ያለበት ነገር ነው። እነዚህ ነጥቦች አስፈላጊ ናቸው ብዬ አስባለሁ።